የመጽሐፍ ቅዱስ መነሻ መሰረት እንዲኖረን የቅዱስ ሉቃስ ወንጌል ምዕራፍ 1 ቁጥር 27 ላይ የድንግሊቱ ስምም ማርያም ነበረ በሚል ማርያም የሚለውን ቃል አንስተን እኛ በዚህ እንነጋገራለን። በድጋሚ እግዚአብሔር መንፈስ ቅዱስ ምስጢርን ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። በመጽሐፍ ቅዱስ እመቤታችንን ጨምሮ ማርያም የሚባሉ 7 ሴቶች አሉ። ምናልባት በደንብ ካጠናን እርግጠኛ ያልሆንኩበት ስላለ ወደ 8 ማርያሞችን አጠቃላይ ልናገኝ እንችላለን። ይህ በመጽሐፍ ቅዱስ ብቻ ነው። በሌሎች መጽሐፍት በስንክሳር በአዋልድ መጽሐፍት የተጻፉ ማርያም የሚባሉ በጣም ብዙ አሉ። እነ ማርያም ግብፃዊት ያሉ። እኔ ግን በደንብ ትኩረት እንድታደርጉበት የምፈልገው ይሄ ስም ለ2 ሴቶች ሲሆን የተለየ ትርጉም አለው። ማርያም የሚለው በዋናነት 2 ሴቶችን ሲመለከት የተለየ ድንቅ እና የሚገርም ምስጢር አለው። የመጀመሪያ ማርያም ተብላ የተጠራችዋ ሴት ለመጀመሪያ ጊዜ የሙሴ እህት ማርያም ናት። ማርያም የሚለው ሲተረጎም ያው የኛ ሊቃውንት ትርጉም እንመጣበታለን። በዕብራይስጥ ቋንቋ 2 ቃል ነው፣ ማር እና ያም የሚል ነው። ማር ማለት መራራ ማለት ነው። ያም ማለት ዘመን ማለት ነው። ትርጉሙ ቀጥታ የዕብራይስጥ ትርጉሙ። አለቃ ኪዳነ ወልድ ክፍሌ የሚባሉ ሊቅ ለሃይማኖት አይጠቀሱም፣ ለቃላት ለቋንቋ ይጠቀሳሉ፣ ለግዕዝ ይጠቀሳሉ፣ ለዕብራይስጥ ይጠቀሳሉ። መዝገበ ክፍል መዝገበ ሰዋስው የሚል የኪዳነ ወልድ ክፍሌ መጽሐፍ አለ። እዛ ላይ ማርያም የሚለውን ሲተረጉሙ ሚር ማለት ማር ማለት መራራ ማለት ዘመን መራራ ማለት ነው። ማር ሚር ማለት ያም ማለት ደግሞ ዘመን ማለት ነው ብለው ይተረጉሙታል። ስለዚህ አንድ ላይ ማርያም ማለት ዘመኗ መራራ የሆነ የሚል ትርጉም ይሰጣል። ሕይወቷ መራራ የሆነ፣ እድሜዋ መራራ የሆነ፣ ኑሮዋ መራራ የሆነ የሚል ትርጉም ይሰጣል። ስለዚህ ማር ማለት ሚር ማለት ማራ ማለት መራራ ማለት ነው። ማስረጃ ኦሪት ዘጸአት ምዕራፍ 15 ቁጥር 22 ላይ እስራኤላውያን በሚጓዙበት ጊዜ አንድ ውሃ አግኝተው ውሃውን ሲቀምሱት ጨዋማ ስለነበረ መረራቸውና ይሄ ውሃ መራራ ነው ሲሉ ማራ ብለው ጠሩት። ምን ብለው ጠሩት? ማራ ብለው ጠሩት። ማራ ማለት መራራ የሚጎመዝዝ ማለት ነው። ማር ማለትም ሚር ማለትም ተመሳሳይ ቋንቋ ያለው። ስለዚህ ማርያም ማለት ሚርያም ማርያም ብለን እንጠራለን። ያም የሚለው ቃል ደግሞ በግዕዙ ግዕዝ፣ ዕብራይስጥ፣ አረብ እነዚህ 3 ቋንቋዎች ተያያዝነት ያላቸው ናቸው። በግዕዙ ዮመ የሚለው ቃል ሰፈረ፣ ለካ፣ ቀመረ፣ ቆጠረ፣ ጊዜ ተናገረ የሚል ትርጉም አለው ግዕዙ። ዮም ማለት ዛሬ፣ ዕለት፣ 24 ሰዓት፣ የጊዜ ቁጥር፣ የጊዜ ስፍር፣ የጊዜ ቀጠሮ የሚል ትርጉም ያለው ነው ዮም የሚል። በዕብራይስጡ ያም ሆኖ ጊዜ፣ ዘመን፣ ስፍር፣ ቁጥር፣ ልክና መጠን የሚለውን የሚያሳይ ነው። ስለዚህ ማርያም የሚለው ከነዚህ 2 ቃላት ነው የሚመጣው። የመጀመሪያው ይሄ ስም በትክክል የሚገልጣት የሙሴ እህት ማርያም የተባለችበትን ታሪክ በጥቂቱ ስናነሳ ለምን ይሄ ስም እንደተሰጣት እንግባባለን። የሙሴ እህት ማርያም የተወለደችበት ዘመን ወንዶች የሚገደሉበት የነበረበት ዘመን፣ የጭንቅ ዘመን፣ የስቃይ ዘመን፣ የባርነት ዘመን፣ ጡብ ይረግጡ የነበረበት ዘመን፣ ጭቃ ያቦኩ የነበረበት ዘመን፣ ግንብ ይሰሩ የነበረበት ዘመን፣ ልጆች ተረግጠው ደማቸው አብሮ ሕንፃ ይሰራበት የነበረበት ዘመን ነው። በዚያ ዘመን ወንድ ልጅ መውለድ መከራ፣ ስቃይ የሆነበት ዘመን ነው። የወንድ ልጆች እናቶች ወዲያውኑ ወንድ ልጆቻቸው እንደተወለዱ የወንድ ልጆቻቸውን ሞት ማየት ግዴታ፣ ታንቀው ሲገደሉ ማየት ግዴታ የነበረበት ዘመን ነው። የዛን ጊዜ እናቶች የሚያስጨንቃቸው ምጡ ሳይሆን ምን እንወልዳለን የሚሉ። ያን ጊዜ ወንድ ልጅ መውለድ ሞት እንደ መውለድ ነው፣ ጉድ እንደ መውለድ ነው፣ ስቃይ እንደ መውለድ ነው፣ መከራ እንደ መውለድ ነው። ስለዚህ በዚህ ይጨነቃል። የሙሴ እናት የማርያም እናት እየተጨነቀች ቆይታ ልክ ስትወልድ ዞር ብላ ተመለከተቻት። ሴት ናት። ሴት መሆንሽ መልካም ነው፣
ነገር ግን የተወለደችበት ዘመን ጭንቅ፣ የመከራ ዘመን፣ የሞት ዘመን ነው። ስለዚህ ማርያም ብዬሻለሁ አለቻት። ማን ብዬሻለሁ አለች? ማርያም ብላ ጠራቻት። ዘመንሽ ምንድነው ስትላት ነው? መራራ ነው ስትላት ማርያም ብላ ጠራቻት። ምክንያቱም ያ ዘመን እነሱ መከራ ውስጥ መራራ ውስጥ የነበሩበት ስለነበረ። ይህንን አለቃ ኪዳነ ወልድ ክፍሌ እንዲህ ብለው ይገልጡናል። ዘበመዋዕሊሃ አምረሩ ግብፅ ህይወተ እስራኤል፣ በዘመኗ ግብፃውያን የእስራኤልን ህይወት ያስመረሩበት ዘመን ብለው ይገልጡታል። የተጨነቁበት ዘመን፣ የተሰቃዩበት ዘመን፣ የሚያለቅሱበት ዘመን ስለነበረ በዚህ ምክንያት የሙሴን እህት ማርያምን ማርያም ብላ ጠራቻት፣ ዘመኗ መራራ ስለሆነ። አሁን ወደ እመቤታችን ይሄ ስም እንዴት መጣ ወደሚለው ደግሞ እንምጣ። እንዳልኳችሁ ከእመቤታችን ጨምሮ አጠቃላይ ወደ 8 የሚደርሱ ሴቶች ማርያም ተብለው ተጠርተውበታል። በትክክል ግን ይሄ ስም የሚገልጠው ሁለቱን ነው ብያችኋለሁ። የሙሴን እህት ማርያምንና እመቤታችን ቅድስት ድንግል ማርያም። የሙሴ እህት በተወለደችበት ዘመን የነበሩት ነገሮች በሙሉ በእመቤታችን ዘመን ነበሩ። በዚያ ዘመን ስደት እንደነበር በእመቤታችንም ስደት ነበር። በዚያ ዘመን ግብፅ እንደነበሩ እመቤታችንም ወደ ግብፅ ተሰዳለች። በዚያ ዘመን ፈርዖን እንደነበር በእመቤታችንም ጊዜ ሄሮድስ ነበር። በዚያ ዘመን ወንዶች እንደተገደሉ በእመቤታችንም ጊዜ 144,000 ሕፃናት ተገድለዋል። ስለዚህ የእመቤታችን ታሪክ የሙሴ እህት ማርያም ከነበረችበት ታሪክ ጋር ሳይሜትሪክ ነው። የመስታወት ምስል ያለው ነው። ልክ አንድን መጽሐፍ ስንገልጠው በቀኝና በግራ ፔጅ እንዳለ ሁሉ ልክ እንደዛ የሙሴ እህት ማርያም የነበረችበት ዘመን በትክክል እመቤታችን የነበረችበትን ዘመን አስቀድሞ የሚያሳይ የሚገልጥ ነበር። ስደቷ ከስደታቸው ጋር፣ መከራዋ ከመከራቸው ጋር፣ ስቃይዋ ከስቃያቸው ጋር፣ ረሃቧ ከረሃባቸው ጋር፣ ጥሟ ከጥማቸው ጋር፣ ወደ ግብፅ መሰደዷ በግብፅ ከመኖራቸው ጋር ከነዚህ ጋር ይገናኛል ማለት ነው። በዚህ ነገር በደንብ ደግሞ እንድታጠኑት የፈለግኩት ይሄ ብቻ አይደለም። 144,000 ሕፃናት በእመቤታችን በቅድስት ድንግል ማርያም ዘመን ጌታን ከወለደች በኋላ ጌታን ፍለጋ ወንዶች ሕፃናት ብቻ ተለይተው 144,000 ሕፃናት ተገድለዋል። በሙሴ እህት ማርያም ዘመንም ይገደሉ የነበሩት ወንዶች ብቻ ናቸው። ይገደሉ የነበሩት ምኖች? ሕፃናት ወንዶች። ቁጥራቸው አልተጻፈልንም። ስለዚህ ዘመኗ ከዘመናቸው ጋር ይገናኛል የእመቤታችን ዘመን። ይሄ ብቻም አይደለም። እመቤታችን ቅድስት ድንግል ማርያም ዘመኗ መራራ ነው። አጠቃላይ ሕይወቷ መራራ ነው። ኑሮዋ መራራ ነው። ያሳለፈችው ስቃይ፣ ያሳለፈችው ስደት፣ የተቀበለችው መከራ፣ የተራበችው ረሃብ፣ የተጠማችው ጥም፣ በመስቀል ላይ ያየችው የጌታን ስቃይ፣ የጌታን መከራ፣ የልጇን ስቃይ፣ እነዚህ ሁሉ መራራዎች ናቸው። ደስታ አልተጻፈም በእመቤታችን ዘመን። ሕይወት ምቾት አልተጻፈም በእመቤታችን ዘመን። ሳቅ አልተጻፈም በእመቤታችን ዘመን። ተድላ አልተጻፈም በእመቤታችን ዘመን። በቅዱሳንም ጭምር የጌታም ጭምር ምንም አይነት የሳቅ ታሪክ የለም። ወንጌል ላይ 4ቱን ወንጌላት ብታገላብጡ የጌታችን የመድኃኒታችን የኢየሱስ ክርስቶስን እንባ 4 ጊዜ ተጽፎ ታገኙታላችሁ። ፍጹም ግን አንድ ቦታ እንኳን 4 ወንጌል ላይ የጌታን ሳቅ አታነቡ። ጌታ እዚህ ቦታ ሳቅ የሚል አታገኙ። ከት ብሎ ሳቅ የሚል አታገኙ። ተላ ደስታ አደረገ የሚል አታገኙ። ተመቸው የሚል አታገኙ። እዚህ ቦታ በልቶ ጠገበ የሚል ወንጌል ላይ አታገኙ። መከራው ተጽፏል፣ ስቃዩ ተጽፏል፣ እንባው ተጽፏል። ለይሁዳ ያለቀሰው፣ ለአልዓዛር ያለቀሰው፣ ለኢየሩሳሌም ያለቀሰው፣ ለሁላችን ሐሙስ ማታ ያለቀሰው፣ እነዚህ ተጽፈዋል። አንድም ቦታ ግን የደስታ ታሪክ አልተጻፈም። የእመቤታችንም እንዲሁ፣ የቅዱሳንም እንዲሁ። የነ ቅድስት አርሴማ፣ የነ ቅድስት ክርስቶስ ሰምራ የእነዚህም ታሪኮች ስትመለከቱ የምታዩት መከራ ነው፣ የምታነቡት ስቃይ ነው፣ የምታነቡት መራራ ነገር ነው። የነ አቡነ ገብረ መንፈስ ቅዱስን ታሪክ ስትመለከቱ የምታነቡት ስቃይ ነው፣ ጦር ነው የምታነቡት፣ ጦር ነው የምታነቡት። ለምንድን ነው ሲባል መንግሥተ ሰማያትን ለማግኘት በዚህ ዓለም ማዘን ስለሚያስፈልግ። ወንጌል የተናገረው ብፁዓን እለ ይላህው ይእዜ፣ ዛሬ የሚያለቅሱ ብፁዓን ናቸው በኋላ ደስ ይሰኛሉና። በመንግሥተ ሰማያት ማልቀስ ይፈልጋል። የክርስትና ሕይወት ማልቀስ ይፈልጋል፣ ማንባት ይፈልጋል፣ ትንሽ ስቃይ መቀበል ይፈልጋል፣ ትንሽ መከራ ማየትን ይፈልጋል። ምቾት አይደለም ክርስትና፣ ተድላ አይደለም ክርስትና፣ ጥጋብ አይደለም ክርስትና።
መሽሞንሞን አይደለም ክርስትና። አልጋ ላይ መተኛት አይደለም ክርስትና። ትንሽ ስቃይ፣ ትንሽ የጅራፉን የግርፋቱን ጠብታ መቀበልን ይፈልጋል። ትንሽ ጥቂት መንከራተትን ይፈልጋል። ይሄም ቢሆን እመቤታችን ታሪክ የሚያሳይ ይሄ። ስለዚህ ዘመኗ በሙሉ በራራ ነው። አንድ እመቤታችን ስትወለድ ለምሳሌ በስደት ነው የተወለደችው። በስደት የተወለደችው ሀገሯ አይደለም፣ የእናት አባቷ ሀገር አይደለም። ልክ መጸነሷ ሲታወቅ ገና ተአምራት እየተደረገ ስለነበረ በእናቷ ማህፀን ሆና እውር እያበራች ስለነበረ ሙት እየተነሳ ስለነበረ ይሄ ተአምራት ሲታይ ሐናና ኢያቄምን እናጥፋ ብለው አይሁዳውያን መነሳታቸውን ነገረ ማርያም ይተርክልናል። ከዚያስ ሐናና ኢያቄም ተሰደዱ። ወዴት ሄዱ? ሊባኖስ ተብሎ ወደሚጠራ ተራራ ጫካ። ይሄ ቦታ እስከ ዛሬ ድረስ ጫካ ነው። ሄጄ ባይኔ አይቼዋለሁ። እመቤታችን የተወለደችበትን ቦታ እስከ ዛሬ ድረስ ጫካ ነው። ትልቅ ተራራ ነው። የሚጎበኝ ቦታ ነው። የሚጎበኝ ስፍራ ነው። ግን ጫካ የተወለደችው ጊዜ ነው። የዛሬ 2000 ምናምን ደግሞ አስቡት ምን አይነት ጫካ እንደነበረ። በመከራ ነው የተወለደችው። በስቃይ ነው የተወለደችው። ግንቦት 1 ቀን እመቤታችን ስትወለድ ጎረቤት የለም፣ የሚከብ ቤተሰብ የለም፣ አክስት አጎት የለም። እኛ እንደምንለው ገንፎ ምናምን የሚባለው ለአራስ የሚቀርበው ነገር ይሄ ነው። በመከራ ነው የተወለደችው። ስለዚህ እመቤታችን ስትወለድ ምን አሏት? ማርያም ብለው ጠሯት። ዘመንሽ ምንድን ነው? መራራ ነው ሲሉ ማርያም ብለው ጠሯት። ሚሪያ ብለው ጠሯት። ዘመኗ መራራ እንደሆነ በስደት ተወለደች፣ በጫካ ተወለደች። ስለዚህ የመጀመሪያው የሚያሳየው የእመቤታችን የቅድስት ድንግል ማርያም ልደቷ በስደት መወለዷ ዘመኗ መራራ እንደሆነ ያሳያል። አንደኛ። ሁለተኛ እመቤታችን የተወለደችው ብቻ አይደለም፣ የወለደችው ተሰዳ ነው። የወለደችው ምን ብላ ነው አልኳችሁ? ተሰዳ። ከመውለዷ በፊትም እንዲያውም በመጽነሷ ጊዜም ተሳዳለች። ከመጽነሷ አስቀድማም ከነበረችበት መቅደስ ተሳዳለች። ይህ ሁሉ ማርያም የሚለውን ስም ያሳያል። ማር ማለት መራራ ማለት ነው። ያም ማለት ዘመን ማለት ነው። ማር ማለቱን ማለት ነው አልኳችሁ? መራራ። ያም ማለቱን ማለት ነው። ስለዚህ በአንድ ላይ ዘመኗ ምን ማለት ነው? መራራ የሆነ ማለት ነው። ስቃይ የሞላበት ማለት ነው። ስለዚህ የድንግል ማርያምንም ስቃይ ማወቅ ይገባል። ስደቷ አጠቃላይ ሕይወቷ በስቃይ የተሞላ ስለሆነ በዚህ ምክንያት ማርያም የሚለው ይገልጣታል። ከመጽነሷ አስቀድሞ ተሰዳለች፣ ከቤተ መቅደስ ወጥታለች። አስደናቂውን ግን ልንገራችሁ። ልክ እመቤታችን ከመቅደሱ ተሰዳ ከመቅደሱ ተባራ ወደ ዮሴፍ ስትገባ መልአክ መቅደሱን ለቆ እመቤታችንን ተከትሏት ሄደ። ክብርና ምስጋና ለስም አጠራሩ ይሁን። መልአክ እመቤታችንን ተከትሎ እመቤታችን ተሳደደች። ከመቅደስ አሳደዷል። በጣም የሚያሳዝነው እግዚአብሔር ከመቅደሱ ለቀቀ። ድንግል ማርያምን መልአክ ተከተለ። ከዛስ እመቤታችን ወደ ሄደችበት ቦታ ሄደና እመቤታችን ቅድስት ድንግል ማርያምን እንዲያበስር መልአኩ ቅዱስ ገብርኤል ተላከ። የድንግሊቱ ስም ማን ነበር? ማርያም ነበረ። ወደ ድንግሊቱ ወደ እመቤታችን ሄደ። እንዲህ አላት፣ ጸጋን የሞላብሽ ሆይ ደስ ይበልሽ አላት። ክብርና ምስጋና ለአምላካችን ይሁን። ደስ ይበልሽ አላት። ጸጋ በዘመኑ መቅደሱ ውስጥ አይደለም የተገኘው። ጸጋ ከእመቤታችን ጋር ከመቅደሱ ለቆ ነበር። ጸጋን የሞላብሽ የተባለችው ያን ጊዜ እመቤታችን ነው። በዮሴፍ ቤት እሷ ውሃ እየቀዳች ነው፣ ስራ እየሰራች ነው፣ እየታዘዘች ነው፣ እያገለገለች ነው። ግን እግዚአብሔር እሷን መርጦ መልአኩን ላከ። ያን ጊዜ ማርያም የሚለውን ቅዱስ ሉቃስ ጻፈልን። የድንግሊቱ ስምም ማን ነበረ? ማርያም ነበረ ብሎ አስቀመጠ። ዘመኗ መራራ ይሆናል። ከዛስ እመቤታችን ቅድስት ድንግል ማርያም ቃል ሰማች። መልአኩ እሷን ተከትሎ ወደ መቅደሱ ስትሄድ መልአኩ እሷን ተከትሎ ወደ መቅደሱ ሄደ። ወዴት ሄደ? ቦአ መልአክ የሚለው እሱ ወንጌሉ የሚናገሩ ቦአ መልአክ አቢሃ መልአክ እሷ ወዳለችባት ወደ መቅደሱ ገባ። ለምን? እሷ ከመቅደሱ ለቃ ነበር። አሁን ወደ መቅደሱ ገባች። ወደ መቅደሱ ስትገባ መልአኩ እሷ ወዳለችበት ገባ። ጸጋን የሞላችበት ደስ ይበልሽ። እነዚህን ቃላት ከነገራት በኋላ እመቤታችን ቅድስት ድንግል ማርያም ማህፀን ቃል ስጋ ሆነ። ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። ከዚህ በኋላ እመቤታችን አመስግኑት እግዚአብሔርን። እመቤታችን ከዚህ በኋላ ለማሳጠር መጽነሷ ሲታወቅ ደግሞ የተሳደደችው መሳደድ አለ። ለምሳሌ ማየ ዘለፋ እንድትጠጣ ተደርጓል። ማየ ዘለፋ እንድትጠጣ። ይሄ ማየ ዘለፋ የሚባል በዝሙት የጸነሱ ናቸው ተብሎ የሚጠረጠሩ ሴቶች ከሆኑ የሚጠጡት ነው። ይሄን የጠጡ ሴቶች ምናልባትም በዝሙት የጸነሱ ከሆኑ ሰንጥቆ ሰው ፊት የሚገላቸው እንደ መርዝ ያለ እመቤታችንን ያጠጧት።
ምናልባትም ይሄን የጸነሰችው በዝሙት ሊሆን ይችላል ብለው ሳታገባ ብለው ላቲ ስብሐት ክብር ይግባትና በራሳቸው መጠራጠር እመቤታችንን በብዙ መከራ በብዙ ስቃይ ያሰቃያት። ይሄ ማርያም ከምትባልበት አንዱ ማር ማለት መራራ ማለት ነው። ያ ማለት ዘመን ማለት ነው። በአንድ ላይ ዘመኗ ምን የሆነ መራራ የሆነ ማለት ነው። ይህንን የሚያሳየው ከዚህ ቀጥሎስ ደግሞ እመቤታችን ጌታን ከጸነሰች በኋላ ወደ ቤተልሔም ሄደች፣ የመቆጠር ዘመን በነበረበት ዘመን። ከዛ ደግሞ በጣም የሚገርመው ተሰዳ ነው የወለደችው። ቅዱስ ሉቃስ እንዲህ ብሎ እንደሚገልጥ የሉቃስ ወንጌል ምዕራፍ 2 ቁጥር 7 ላይ ማደሪያ ስላልነበራቸው ይል ስፍራ ስላልነበራቸው በግርግም አስተኛቸው ይል። ስፍራ ስላልነበራቸው ምን ስላልነበራቸው? ስፍራ። ለምንድን ነው ስፍራ ያልነበራቸው? ስፍራ ያልነበራቸው በጊዜው በጣም ብዙ ሕዝብ ወደ ቤተልሔም ሄዷል። ምን ለመሆን? ለመቆጠር። ከቄሳር በወጣው ትእዛዝ መሰረት ከአውግስጦስ ቄሳር በወጣው ትእዛዝ መሰረት ዓለም በሙሉ ሰው ሁሉ ሕዝቡ ሁሉ እንዲቆጠር በወጣው ትእዛዝ መሰረት ሊቆጠር የወጣ ሰው በጣም ብዙ። በዚህ ምክንያት አብዛኛው ቤት በእንግዳ ተይዟል። ግን አስደናቂው አብዛኛው ቤት በእንግዳ ተይዞ እውነተኛ እንግዳ የሆነው አካላዊ ቃል ኢየሱስ ክርስቶስ በእመቤታችን በቅድስት ድንግል ማርያም ማህፀን ሆኖ በእናቱ በኩል ማደሪያ አጣ። የዓለም ፈጣሪ ዓለምን የፈጠረ የዓለም ጌታ ዓለምን በመሃል እጁ የያዘ 3 ክንድ ከስንዝር ቁመት ባላት በእመቤታችን በድንግል ማርያም ተወስኖ ግን በእናቱ በኩል ማደሪያ አጣ። ስፍራ ታጣ፣ ቦታ ታጣ፣ የእንግድነት ስፍራ ታጣ። ስለዚህ የከብቶች ማደሪያ ተገኘ። ዝም ብሎ የሚሸት ቦታ፣ ቆሻሻ ቦታ፣ እንደዛ አይነት ቦታ ተገኘ። አያችሁ፣ እመቤታችን ጸነሰች፣ ተሳደደች። ከዛ ደግሞ ለመውለድ ተሳደደች። ከዛስ በስደት ቦታ፣ በከብቶች በረት፣ በሚሸት ቦታ፣ በቆሻሻ ቦታ፣ በሚከረፋ ቦታ ሰማይና ምድር የማይችሉትን አምላክ በከብቶች በረት ወለደች። ክብርና ምስጋና ለስሟ አጠራር ይሁን። ማርያም ዘመኗ ምን ይሆን አልኳችሁ? መራራ ይሆን፣ አስጨናቂ የሆነ ስቃይ የሞላበት። ግን ለምንድን ነው ደግሞ የሚለውን ነጥብ ላስቀምጥላችሁ። ለምንድን ነው ይህን መከራ የምትከፍለው? ለምንድን ነው እንደዚህ የምትሰደደው? ለምንድን ነው የምትሰቃየው? እሱስ መስቀል ተሸክሞ ይወድቃል፣ ይሰቀላል፣ ፈቃዱ ነው፣ በፈቃዱ ነው። ለምንድን ነው ግን እናቱ እንዲህ የምትሰቃየው ቢባል በሴት በኩል ሊከፈል የሚገባው ዕዳ ስላለ፣ በሴት በኩል ሊከፈል የሚገባው ዕዳ ስላለ ነው ዘመኗ መራራ የሆነ ስቃይ የሞላበት የሆነው። ለምን? በሴት በኩል የመጣ ወደ ዓለም የገባ ዕዳ አለ። የሞት ዕዳ፣ የሞት ዕዳ፣ የስህተት ዕዳ፣ የመንቀልቀል ዕዳ፣ የመንቀዥቀዥ ዕዳ፣ ያልታዘዙትን የመብላት ዕዳ፣ ዕፀ በለስን የመብላት ዕዳ፣ ከእባብ ጋር የማውራት ዕዳ፣ ስህተት የመስራት ዕዳ ነበር። ይህን ዕዳ እመቤታችን ትከፍለዋለች። ቅዱስ ዮሐንስ አፈወርቅ ሲናገር በሃይማኖተ አበው እንዲህ ይላል፣ ሀሎ ዕዳ ላዕለ ትዝምደ አንስቲ፣ ሴቶች ላይ ዕዳ ነበር ይላል። እስኪ ሴቶች ብቻ ይህንን ቃል በሉ። ሴቶች ላይ በሉ። ሴቶች ብቻ አትፈሩ። ሴቶች ላይ በሉ። ዕዳ ነበር። ሴቶች ላይ ምን ነበር? ዕዳ ነበር። ይህን የከፈለችው ማናት? እመቤታችን ናት። ክብርና ምስጋና ለስሟ ይሁን። በእውነት የጸጋ ምስጋና ይገባታል። ከዛ ቅዱስ ዮሐንስ አፈወርቅ ቀጥሎ እንዲህ ይላል፣ ወኮነት ይላል ፈዳይተ ዕዳሃ ለሔዋን ይላል። የሔዋን ዕዳ ከፋይ ሆነች ይላል። የማን ዕዳ ከፋይ ሆነች? የሔዋንን ዕዳ የከፈለችው እመቤታችን ናት። እንዴት ሆና? ተንከራታ። ሔዋን በገነት የሰራችውን ኃጢአት እመቤታችን በግብፅ በረሃ ተንከራታ ከፈለችው። ሔዋን በገነት አትብሌ የተባለችውን የበለስን ፍሬ በልታ የሰራችውን ኃጢአት እመቤታችን ገነት ላይ ሁና አይደለም፣ ተሰዳ በምድረ ፋይድ ተንከራታ፣ በአሸዋ ተጠብሳ፣ ተርባ ተጠምታ፣ ተሰድባ ተገፍታ፣ ውጪ ተብላ ተሳዳ፣ ልጇን አስላ ህብስተ ሕይወት ማየ ሕይወት የሕይወት እንጀራ የሕይወት ውሃ እየተባለ የሚጠራውን ክርስቶስን በትከሻዋ አዝላ ግን በአሸዋ ተጠበሰች። እንዲህ ሆና የሔዋንን ዕዳ ከፈለች። የሴቲቱን ዕዳ ቀየረችው። የሴት ታሪክ ቀየረች። ገነትንና ግብፅን አነጻጽሩት። ገነትንና ምድረ በዳውን አነጻጽሩት። ገነት ሁሉ ነገር ያለበት ነው። ገነት ውስጥ የተከለከሉት አንድ ብቻ ነው። እሱም የበለሱን ፍሬ ነው።
የሕይወት ዛፍ አለ፣ አልበሉትም። ሌላ ዛፍ አለ፣ አልበሉትም። የሚፈልጉትን ያደርጋሉ። እዚያ ጨለማ የለም፣ እዚያ ብርሃን ብቻ ነው። እዚያ ቅንጦት ነው ያለው፣ እዚያ ምቾት ነው ያለው፣ እዚያ ምስጋና ነው ያለው፣ እዚያ ልጅነት ነው ያለው። ግን ሔዋን እዚህ ገነት ሆና አንድ ነገር መታገስ አልቻለችም። የበለሱን ፍሬ በላችሁ፣ ከእባብ ጋር አወራች፣ ከዲያብሎስ ጋር ተነጋገረች። እመቤታችን ግን ከመልአኩ ከቅዱስ ገብርኤል ጋር ተነጋግራ ከሰማይ የመጣውን ቃል ሰምታ እኛ ሁላችን እንድንድን ምክንያት ሆነች። ክብርና ምስጋና ለአምላካችን ይሁን። አስደናቂ ነው። ግን ይህን ያደረገችው ገነት ሆና አይደለም፣ ምድረ በዳ ምድረ ፋይድ በበረሃው ተንከራተተ። አንተ አንድም ቀን አላማረረችም ነው የሚለው። አንድም ቀን ሽማግሌው ስምዖን ሲነግራት የሉቃስ ወንጌል ምዕራፍ 2 ቁጥር 35 ነው። ወለኪሰ ይበው ውስተ ልብኪ ኩናተ ኑፋቄ፣ በአንቺ ግን በልብሽ ሰይፍ ያልፋል፣ በነፍስሽ ሰይፍ ያልፋል፣ በሰውነትሽ ሰይፍ ያልፋል እያለ ሲናገር ይህንን ሰምታ አላማረረችም ነው የሚለው። አንድ ቀን አንድም ሰዓት በምንም ቦታ እንዲያውም ስትል የነበረው በነገረ ማርያም የተጻፈው በምን ኃጢአቴ ነው ይሄ ሁሉ እኮ የመጣብኝ እኔ ክፉ በሆን ነው እያለች እኮ ነው። ሔዋን እኮ እንደዚህ አላለችም እኮ። ወአፍተዋ ለሔዋን ይላል፣ ዘለሽ ውደቂበት አሰኛት። የበለሱን ፍሬ አግዝፎ ልክ እንደ ልብ ወለድ በጣም አርቲስቲክ በሆነ መንገድ ዲያብሎስ ሲተርክላት ሲነግራት ጎመጀች። አንቺን ከወንድ አሳንሶ ፈጥሮሻል ሲላት ጎመጀች። እመቤታችን ሲያለችው ምንድነው? መልአኩ ትጸንሻለሽ ሲላት ምን እንዳለች ታውቃላችሁ? ለሴት ልጅ እንዲህ ያለ ሰላምታ እንዴት ይነገራታል? ለሴት ልጅ ነው ያለችው። አያችሁ ሴትነቷን እንዴት እንደተቀበለችው፣ ሴትነትን እንዴት እንዳከበረችው፣ ሴትነትን እንዴት እንደተረዳችው፣ ሴትነት ምን እንደሆነ እንዴት እንዳወቀችው አያችሁ? እንዴት እንደሰበከችውስ። ለሴት ልጅ እንዲህ ያለ ሰላምታ ይገባታል፣ እንዲህ ያለ ሰላምታ ይነገራታል። ለምን? በብሉይ ኪዳን ብዙ ሴቶች አልፈዋል። እንዲህ ያለ ሰላምታ ከመልአክ አልመጣላቸው። ይሄ ሰላምታ ልዩ ነው፣ ጸጋን የሞላብሽ የሚል ነው። አስቀድማ ቃል ሥጋ ሆነ እያሉ መልአኩ ሲያናግራት እናቴ ሔዋንን ያሳትክ ሰይጣን ልትሆን ትችላለህ እያለች ታልፎ ነበር። ነገረ ማርያም ላይ እንደተጻፈው አስደናቂ ነው። ከዛ ወደ ቤተ መቅደሱ ከፍቶ ወንጌል ላይ እንደተጻፈው ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ አንቺ የምትወልጂው በያዕቆብ ዙፋን ላይ በያዕቆብ ቤት በዳዊት ዙፋን ላይ የሚነግስ ነው እያለ ሲነግራት እንዴት ያለ ሰላምታ! ሴት ልጅ እንዴት ያለ ወንድ ዘር ትጸንሳለች? መሬት ያለ ዘር እንደማታበቅል ሁሉ ሴት ያለ ወንድ ዘር እንዴት ልጸንስ ይችላል? እኔ ደግሞ እንዳላውቅም፣ እኔ ደግሞ ድንግል ነኝ፣ ወንድም ወደፊትም አላውቅም። ለምን? ባልም የለኝም። ለምን? ዮሴፍ እንዲጠብቃት እንጂ ባሏ እንዲሆን አይደለም የተመረጠው። ይህን ጠንቅቃ ታውቃለች። ይሄ ብስራት በነገራችን ላይ በዮሴፍ ቤት ሆና የሰማችው ብስራት ነው። ወንድ ሳላውቅ እንዴት ይሆናል አላቸው። መልአኩ የገጠመው ፈተና። ከዛስ በኋላ ማስረዳት ጀመረ። ቅድስት ኤልሳቤጥን ተናገረ። እነዚህ ሁሉ ሊያሳምኑ አይችሉም። ለምን? ኤልሳቤጥ ከባሏ ከዘካርያስ ነው የምትጸንሰው። እመቤታችንስ በመንፈስ ቅዱስ ነው የምትጸንሰው። ስለዚህ እመቤታችን እንዴት ያስረዳል? አንድ ቃል ተናገረ። ለእግዚአብሔር ምን የሚለው ነገር የለም፣ የሚሳነው ነገር የለም ሲላት ምን እንዳለች ታውቃላችሁ አይደለም? ነይ አመቱ ለእግዚአብሔር ሁሉ ነይ፣ ይሄው እነሆ የጌታ ባሪያው በቃ የወደደውን ያድርጋለች። ያን ጊዜ ቃል ሥጋ ሆነ። ክብርና ምስጋና ለስም አጠራሩ ይሁን። ቃል ሥጋ ሆነ። ይህንን እምነት ይህንን ቃል በሙሉ ኃይሉ ተቀበለች። እኔና እናንተ እንደምናውቀው አይደለም እመቤታችን ይህን ቃል የተቀበለች። በሙሉ ኃይሉ ቃሉ በሙሉ አቅሙ እሷ ላይ እንዲሰራ ፈቀደች እመቤታችን፣ ወደደች እመቤታችን። ስለዚህ ልክ ይህንን ቃል በሙሉ አቅሙ ስትቀበለው ጠራው። ከሦስቱ አካላት አንዱን አካል እግዚአብሔር ወልድን ጠራ። አካላዊ ቃል ከሥጋዋ ሥጋን ከነፍሷ ነፍስን ነስቶ ተዋሃደ። ከዚያስ ይህ የእመቤታችን እምነት የምእመናን ሁሉ መሪ ሆነ። ቅዱስ ቄርሎስ እንዲህ ብሎ እንደተናገረው ወኮነት መራሂተ ለሃይማኖት አባይ፣ ለታላቁ ሃይማኖት መሪ ሆነች። ማርያም ማለት መንግሥተ ሰማያት መርታ የምታስገባ ተብሎ የሚተረጎመው ሁለተኛው ይሄ ነው። ክብርና ምስጋና ለስም አጠራሩ ይሁን ያምላካቸው። በጣም አስደናቂ። ማህር ማለት መራራ ማለት ነው። ያም ማለት ዘመን ማለት ነው። ማርያም ማለት ዘመኗ ምን የሆነ ማለት ነው? መራራ የሆነ ማለት ነው።